ስሜ ሄኖክ ጸጋ ይባላል። የአገልግሎት ጊዜያቸውን ከጨረሱ ብረቶች የቅርጻ ቅርጽ ስራዎችን በመሰረት ላይ ይገኛሉ። ክህሎቱ ያው ዳብሮ የመጣ ነው። የአርት ፍቅር ስለነበረኝ ከዛ በጊዜ ሂደት ውስጥ ምናልባት ይሄን ስራ ከጀመርኩ አንድ 10 ዓመት ሊሆነኝ ይችላል። ከዛም በፊት የብረት ስራዎችን ሰራም ስለነበረ ዳብሮ አሁን የደረሰበት ደረጃ ላይ ደርሷል። ዋናው ግብአቴ ጋራዥ ነው። የመኪና ፓርት እንደመሆኑ መጠን ከጋራዥ ነው ትልቁን እቃ ማገኘው። ሌሎች እቃዎች በጣም አስፈላጊ የሆኑ እቃዎችን ደግሞ ከመናልሽ ተራ ሄጄ ገዝቼ ለምፈልገው ጉዳይ ላይ ተጠቀመዋለሁ ማለት ነው። እኔ ተወልጄ ያደግኩት ልደታ ነው። ልደታ ያው ለረጅም ጊዜ ነው ፍሬውት ቁጥር 1 ትምህርት ቤት ነው የተማርኩት። ከዛ በኋላ ደግሞ ሃይ ስኩል ደግሞ ከፍተኛ 23 ነው የተማርኩት። ያው ልጅነታችን እንደማንኛውም ኢትዮጵያዊ ኳስ ተጫውተን ነው። ከዛ በኋላ ግን ረጅም ጊዜ ደግሞ ክረምት ላይ ጋራጅ ሰራ ነበር። አልባከነም የክረምት ጊዜ። እኔ በጣም እድለኛ ነኝ። እንዳጋጣሚ ሆኖ የጋራዡን ባለቤት የአባቴ ጓደኛ ስለነበሩ ይሄ ልክ አሁን አንዳንድ ጊዜ ምን ይሆናል መሰለሽ ጋራዥ ስትሰሪ እንደማገልገል ነው የሚሆነው። ዋናውን ስራ ከመግባትሽ መላላክ ምናምን እንደዚህ ያለ የሆነ ነገር ማጥናት እኔ በዛ ፕሮሰስ ውስጥ አላል በቃ ይሄ ልጅ አስተምሩ ተብሎ ብየዳ ምናምን በሳምንት ውስጥ ነው የቻልኩት። ማንንም የማይነካውን ኦክሲጅን ጋዝ ዌልዲንግ ምናምን ተፈቅዶልኝ በሳምንት ጊዜ ውስጥ ምናምን ብየዳ እንድችል የተደረኩና ስሙዝሊ ነው በዛ ውስጥ ያለፉትና ፍቅርም ኖሮኝ ረጅም ጊዜ በቃ ትምህርት ሲዘጋ ወደ ጋራዥ እንዲሆን እንትኑ ተመቻችቶልኝ ነበርና ረጅም ጊዜውን በዛ ነው ያሳለፍኩት። እና አንዳንድ ጊዜ ረጅም ጊዜ ሊፈጅ ይችላል። ምናልባት ሐሳቡን ወደ መሬት አወርደውና ልክ እንደጀመርሽው ላያልቅ ይችላል። በቃ አልመጣም ሊል ይችላል። ከዛ እሱን ትተይውና ደግሞ እንደገና ሌሎች ሐሳቦችን ምናምን ትቀጥያለሽ፣ ትጀምራለሽ፣ ታቆሚያለሽና እንደዛ የጊዜ ገደብ ይኖረዋል። ግን በዛ ውስጥም ቢሆን አንዳንዴ አልመጣም ካለ ወይንም ሳይዙ ትልቅ ሊሆንብሽ ይችላል ወይንም እንደምትፈልጊው በቃ ጭርስ አለ ሌላኛና ጊዜ ሊወስድ ይችላል። ዞሮ ግን በጣም ከወሰደ 2 ወር ምናምን የወሰደብኝ ስራ ነው የሚሆነው። ሐሳቡን ከማንኛውም መንገድ ላይ በእንቅስቃሴ ላይ ያለው ከተፈጥሮም ሊሆን ይችላል። ሐሳቡ ከየትም ሊገኝ ይችላል። ያ ሐሳብ ግን ጋዥ ሆኖ ሲገኝ መጀመሪያ ምንድነው ማደርገው? ሐሳቡን ስኬች ነው ማደርገው። መቼ እንደምሰራው አላውቅም፣ ግን የመጣልኝን ሐሳብ ራፍሊ ዝም ብዬ ትንሽ የቡካለችኝ በሷ ላይ ስኬች አደርጋለሁ። ከዛ በኋላ ግን ማቴሪያል ለምሳሌ ይሄንን ዛሬ መስራት አለብኝ ብዬ ሳስብ ማቴሪያል ነው የምፈልገው ማለት ነው። ሳይዞቹን ወስናለሁ። በምን አይነት መንገድ ይሄን ስራ መስራት አለብኝ ብዬ ሳስብ ሳይዞቹን ከወሰንኩ በኋላ እቃ ግብአቶችን እፈልጋለሁ ማለት ነው። ግብአት በሰፊው ግብአት ያስፈልጋል። ያንን ግብአት ደግሞ ከተለያዩ ቦታዎች አሰባስቤ ወደ መሬት አወርደዋለሁ ማለት ነው። እኔ ለምሳሌ ጋራዥ ውስጥ ሰርቻለሁ። ድሮ ተማሪ ያለው ለምሳሌ ክረምት ውስጥ ብዙ ሰርቻለሁ እና ከዛ ነው ከብየዳን የተማርኩት። ከዛ ትንንሽ ነገሮችን ትንንሽ ሻማ ማብሪያዎች ምናምን እዛው ላሉት ጓደኞቼ በመስጠት ምናምን እንደዛ ነው የዳበረውና ሳላውቀው ይመስለኛል ግን ወደዚህ የገባሁት። ምክንያቱም እነሱ ሐሳቦች ሲዳብሩ እነሱ የሚሰጡ ምርስ እንዲህ በጣም አሪፍ ነው ይሄ ነገር ደስ ይላል ሲል ለዛኛው መስራት ሲጀምር ሳሻሽለው የሆነ ነገር ሳረግ ከዛ በኋላ ደግሞ በዙሪያዬ ብዙ ሳሊ ጓደኞችም ነበሩኝ። የነሱም ሐሳብ እየተጨመረበት እየተደገፈ ሲመጣ አሁን የተሻለ ሁኔታ ላይ ይገኛል። የልጅነት ምኞቴ እኔ እንደዚህ ነው ብዬ አላውቅም። እኔ በልጅነቴ ያው አባቴ በያጅ ነበር
የብረት ስራዎችን ይሰራ ነበር በሌዝ ማሽን ላይ የተለያዩ ቅርጻ ቅርጽ ያላቸው ነገሮች በጣም የሚያምሩ ለቤት ውስጥ አገልግሎት የሚውሉ የማስዋብ ስራን በዛ ላይ ይሰራ ስለነበረ እኛም እንግዲህ በክረምት ላይ ትምህርት ቤት እረፍት ሲሆን ወይ እሱ ጋር እንሄዳለን ወይ ጋራጅ ገብተን ደግሞ የብየዳ ስራዎችን እንሰራ ነበር። ትምህርቱን ከጨረስኩ በኋላ ያንን ለማዳበርና እንግዲህ ከዛ የመነጨ ይመስለኛል ሐሳቡ ፍቅሩም ብረት ውስጥ ለመቆየት ያሳደረብኝ። አዲስ አበባ ተግባራት ያው በጀነራል ሜካኒክስ ነው የተማርኩት ግን በጣም ረጅም ጊዜ ጋራጅም ሰርቼ ስለነበረ ትምህርቱን ለመከታተል በጣም ነገሩ በጣም ቀሎልኝ ነበር እና በዛ 3 አመት አሳልፌያለሁ። አንድ ጊዜ እንደዚህ የሆነ ሰው ጋር ስራ እንደዚህ የብረት ስራዎችን ነው በእርግጥ ለመስራት ሄጄ ሰውየው እንደዚህ በሩ ላይ የአንበሳ ምስል አለ። ትልቅ ቤት ነው በጣም ሀብታም ሰው ነው ምናምን እና ይዞኝ የሄደው ሰው ደግሞ እንደዚህ አርቲስት ነው እንደዚህም በእንደዚህ ነገሮች ምናምን ይሰራል ብሎ ይነግረዋል ማለት ነው። ከዛ እስቲ ያሳየኝ ብሎ አንበሳ ይሰራው የሞ አንበሳ ይሰራው ነበር እንደዚህ ከወዳደቁ ብረቶች ማለት ነው። ሳሳይ አይው እንደዚህ ኮኮታ አይደለም የምፈልገው ምናምን አለኝ ማለት ነው። እዛ ወሬን አቁሜ እስኪ ገባው ድረስ በደንብ አስረድቼው በሁኔታው ይቅርታ ጠይቆ እንደገና ወደ ጉዳያችን ተመለሰ ማለት ነው። እና ያጋጥማል እንደዚህ አይነት ነገር። በቃ ዋናው ግባቴ ጋራጅ ነው። የመኪና ፓርት እንደመሆኑ መጠን ከጋራጅ ነው ትልቁን እቃ ማገኘው። ሌሎች እቃዎች በጣም አስፈላጊ የሆኑ እቃዎችን ደግሞ ከመናልሽ ተራ ሄጄ ገዝቼ ለምፈልገው ጉዳይ ላይ ተጠቀመዋለሁ ማለት ነው። ኤግዚቢሽኖች 5-6 ኤግዚቢሽኖችን ተሳትፌያለሁ። ሰው በጣም ደስ የሚል ነው። እንደውም በጣም የሚገርመኝ ፓርቱ እሱ ነው። መረዳታቸው በጣም ያስደስተኛል። በደንብ በቃ እቃዎቹን የተወሰኑትን ስለሚያውቋቸው በቃ እንዴ ነገር እንደዚህ መሆን ይችላል እንዴ ምናምን ጥያቄዎች አሉት። ነገርየውም የሚያዝናና ነው። በአገራችንም ብዙ የተሰለቸው ነገር ስላልሆነ ተቀባይነቱ በጣም አሪፍ በጣም ደስ የሚል ነው። ወደ ገንዘብ የቀየርኩት እኔ ያው ለኤግዚቢሽን ያቀረብኩ ጊዜ ነው እንግዲህ የመጀመሪያውን ትክክለኛውን ገንዘብ ያገኘሁት ማለት ነው። ከዛ ውጪ ያው ሌሎች ስራዎችን መሰራ ስለነበረ ያው ገንዘብ የማግኘት መንገዱ ይኖራል ከዚህ ከአርቱ ውጪ በነበረኝ ጊዜ። ግን አርቱን ግን ለመጀመሪያ ጊዜ ኤግዚቢሽን አቅርቤ ነው ገንዘብ ያገኘሁት። ስራው ቀደም ያልኩሽ ነው የሞ አንበሳን እንትን የሰራሁት ነውና አቶ መላኩ በላይ ገዛኝ የመጀመሪያው ስራዬ ነው። ብረት በተፈጥሮ ብዙ አይነት አለው። እኔ ግን ለመበየድ ሞር መበየድ የሚቻል እስከሆነ ድረስ ሁሉንም ብረት እጠቀማለሁ። ጋዝ ዌልዲንግም እጠቀማለሁ፣ አርክ ዌልዲንግም አለኝ። 2 መበየጃዎች አሉ። በእነሱ ማስያዝ የምችለው ብረት አይነት እስከሆነ ድረስ ሁሉንም የብረት አይነት እጠቀማለሁ። የምንጥለው ብረት የለም። ዋናው ያው ኢንስፓየር የሚያደርገኝ ኔቸር ነው። ብዙም ወደ እንስሳ ማደለው ሁሉም ከተፈጥሮ የተኮረጀ ስለሚመስለኝ ነው። እና የእንስሳት እንቅስቃሴያቸው እንደሚታየው ብዙዎቹ በእንስሳት ላይ ነው። የተለያየ እንቅስቃሴ ያላቸው እንስሳቶች ነው መሰራውና እሱ አንደኛው ዋናው ነገር ተፈጥሮ ከጉዞም ከማገኘው ባሻገር በየእንቅስቃሴ ላይ ያሉት የተፈጥሮ እንትኖች ስለሚስቡኝ ያንን ነው በብዛት አሁን እየሰሩ ያለሁት። ከሴፍቲ አንፃር ያው የብየዳ ስራ እንደመሆኑ መጠን ጭሱም ብልጭታውም ጉዳት አለው። ግን ደግሞ ትክክለኛውን የሴፍቲ ትግበራ ካካሄደን ምንም አይነት ችግር አይኖርም። እኔ ለምሳሌ ስሰራ ለሙቀቱ መጠቀማቸው ጋውኖች አለኝ። ግራይንድ ሳረግ ለምሳሌ ግራይንድ በማረግበት ጊዜ የራሱ መከላከያ ቁስ አለው። በየደም እንደዛው። ስለዚህ ሴፍቲ ቱሎቹን ባሟላው ቁጥር ጤናዬን የመጠበቅና ምንም ችግር የማይኖርበት ሁኔታ የተጠበቀ ነው። ንስር 2ም 3ም ሰርቻለሁና ተፈጥሮ ያለው ንስር ራሱን የሚቀየርበት መንገድ የሚያይበት መንገድ ሁሉ ነገር የተለየ ስለሆነ ለንስር ልዩ ፍላጎት አለኝ። ንስርም በተደጋጋሚ በማንኪያም ሰርቻለሁ።
ከዚህ ስራዎች መጀመሪያ ምን ስራ ከመስራቴም በፊት የብረት ስራዎችን እሰራለሁ ለቤት ውስጥ ቁስ የሚያገለግሉ ስራዎችን እሰራ ነበር አሁንም እሰራለሁ የብረት ስራዎችን ማንኛውንም የብረት ስራ ዌራውሶችንም ሊሆን ይችላል ወንበር ጠረጴዛዎችን ለካፌዎችን የሚሆኑ ሎጎዎችን ለድርጅቶች ለትልቅ ድርጅቶች ሎጎዎችንም ጨምረን እንሰራለን እንደውም እድለኛ ነኝ እላለሁ ነገሮች ስሙዝሊ ነው የሚሄዱልኝ የብረት ስራውንም አርቱንም ከጀመርኩ ጀምሮ እንዲ ተስፋ የሚያስቆርጥ ነገር ብዙ ገጥሞኝ አያውቅም እና በደንብ ኢንጆይ ያደረኩት ነው መተዳደሪያ ይሆናል ግን ተጨማሪ ድጋፍ ይፈልጋል ለዛም ነው ሌሎች ስራዎችንም ከጎን መስራው ምክንያቱም ኤግዚቢሽን በአንድ ጊዜ ማቅረብ አትችል በጣም ጎበዝ ከሆንሽ ምናልባት በአመት 2 ልታቀርብ ትችያለሽ እንደዛ አድርጎ ደግሞ ምናልባት የቤት ኪራይ ከፍሎ ህይወት ያሉትን ነገሮች አከሄዶ እንደዛ ማድረግ ሊከብድ ስለሚችል ድጋፍ ያለው ስራ መስራት ሞር የበለጠ ታሪክ ይጣቀማል ኤግዚቢሽን በጣም ነው ደስ የሚለው ያስጨንቃል እኔ ለምሳሌ አሁን ኤግዚቢሽን አለኝ እዘጋጃለሁ ልክ በዚህ ቀን ማዘጋጀት አለበት ተብሎ ከተረከብኩት ኃላፊነት ጀምሮ ኃላፊነት አለብኝ ራሱ የሆኑ ሐሳቦችን ስኬች ያረኳቸው ምናምን ወደ ተግባር አውደና ኤግዚቢሽኑ ቀን እስኪደርስ አንደኛ ቀኑ ይሄድብሻል እሱ ራሱ እንትን ያስጨንቃል ማለት ነው በቂ ስራ አለኝ ወይ በቂ ሐሳብ ይዤ መጥቻለሁ ወይ ሰዎች ይወዱልኛል ወይ ልክ እንደ ሌላ ነገር ነው ልክ ሙዚቃ እንደሚያወጣ ሰው ወይ መጽሐፍ እንደሚያሳትም ሰው ነው ሁሉ በሱ ያስጨንቅሻል ከዛ ከኤግዚቢሽኑ ላይ ካቀረብሽ በኋላ የምትፈልጊው ሰው መጥቶልሻል ሰው አይቶልሻል ምክንያቱም ምንም አስደማሚ ስራ ብትሰሪ ሰው ካላየልሽ ምንም ትርጉም የለውም ስለዚህ ሰው መጥቶ ሊያይልሽ ሐሳቦችን ከሰው ጋር ስትለዋወጪ ሰው ስታገኝ ነው አንቺም ነገ የተሻለ ቦታ ላይ የምትደርሺው ከሰዎች ጋር መተዋወቅ ለሚቀጥለው ስራሽም ይጠቅምሻልና ማለት ነው ስለዚህ እሱ ሁሉ ያጓጓል ትልቁ ክፍያ የተከፈለኝ በኦርደር የሰራሁት ነው በቅዱስ ጊዮርጊስ ቢራ ነው ሎጎአቸውን ሰርቼላቸው ነው ሎጎአቸው ላይፍ ሳይዝ ነው በዚህ በስክራፑ ነው የሰራውላቸው ካሉት ክፍያዎች እሱ ትልቁ ክፍያ ነው በጣም የሚያምርና ሎቢያቸው ላይ ያለ ስራ ነው ብዙም ስራ ከዛ በኋላ ይዞልኝ የመጣ ስራ ነው 3 ወር አካባቢ ፈጅቶብኛል ከሰራዋቸውም ትልቁ ስራ ነው በሳይዝም እንደገና ለድርጅቶችም ከሰራዋቸው ከሎጎዎች ውስጥም በጣም ትልቁና ጥሩ ተቀባይነት የነበረው ስራ የፈለግነው እንደዚህ ሐሳቡ እንደዚህ አይደለም ከሚለው ይልቅ የሚደሰቱ ሰዎች ይበልጣል ሌላው እንደውም ነጮቹ ይገርሙኛል ባጋጣሚ ባዛሮች ላይ የተለያዩ ቦታዎችም ወይ ኤግዚቢሽን ላይ ማገኛቸዋል ራሱ እስኪገርመኝ ድረስ ነው አድናቆታቸው እንደዚህ በቃ ወይኛም እንሰራ አይመስላቸውም ይሁን ግራ ነው የሚገባኝ በደንብ ነው በቃ ኢንጆይ የሚያደርጉት ማለት ነው ካሁንም በደንብ ነው የሚያውቁት እያንዳንዱ ዲቴሉን ሴቶቹም ወንዶቹም ናቸው በነገራችን ላይ በጣም ነው የሚያውቁት በጣም ነው ደስ የሚላቸውና ከሰው ማገኘው ነገር እንደውም ብርታት የሚሆነኝ አንድስ በደንብ ነው ሰዎች ስራውን ይወዱታል እንደገና ካሰቡትም የሰጡኝ የቤት ስራ ካሰቡትም በላይ ሆኖ ነው የሚያገኙትና እኔ በገጠመኞቹ ሁሉ ጥሩ ናቸው እንዳጋጣሚ ሆኖ ስራዬን ለማዳበር እኔ ኖርማሊ በትልቁ የምጠቀመው ዩቲዩብ ነው ዓለም ምን ላይ ነው የደረሰው እኔ ለምሳሌ ራሴን ያስተማርኩኝ ስለዚህ በዚህ ስራ ላይ ብዙ የሚሰሩ ሰዎች አላጋጠሙኝም ስለዚህ ራሴ ነኝ ማዳበር ያለብኝ ማለት ነው ዩቲዩብ እጠቀማለሁ በተቻለ አቅም ከውጭ መጽሐፎች አስመጣለሁ በእነዛ እየታገስኩኝ ራሴን አፕዴት እያደረኩ ነው ያለው ብዙ ናቸው ምዕራብ አፍሪካ ላይ በጣም ብዙ ሰዎች አሉ የሚሰሩ በጣም የሚያስደንቁ ስራዎች የሚሰሩ ማለት ነው እና ያስቀኑኛል በተለያየ ቦታዎች ላይ ምናም ስራዎቻቸው ተቀምጠዋል ጋለሪዎቻቸው በደንብ ያስተናግዷቸዋል ትልልቅ ስራዎች ላይ ሳይዝ ይሰራሉ በየአደባባዮቹ ላይ በየሙዚየሞቻቸው ላይ በየፓርኮቻቸው ላይ ትልልቅ ስራዎች ያላቸው አሉና እኛ ጋር አሳስበው ምንም በቃ ኦልሞስት ወይ በጣት የሚቆጠሩ ልጆች ናቸው አሉ ወይንም እኔ ሲጀምር እንደውም ማንንም አላውቅም ነበር ራሱ ጊዜው ፈቅዶልኝ ያዳበርኩት መጥቼ እዚህ ስለደረሰ ነው እንጂ
እኛ ሀገር ለምሳሌ እከሌ እንደዚህ ይሰራ ነበር ብዬ አሪያ አድርጌው የተነሳሁት ሰው ነው ያላገኘሁኝ ራሴን ስላስተማርኩኝ ማለት ነው ግን ከዛ በኋላ ግን ዓለም ምን ላይ ነው የደረሰው ብዬ ግን ጉግል ማድረግ ጀመርኩ ማለት ነው ያኔ በርካታ ሰዎች በተለይ አፍሪካኖች በጣም ይገርሙኛል ማለት ነው የማቴሪያል አቅርቦታቸው እይታቸው በጣም ደስ የሚል ነውና ከነሱም ብዙ ትምህርት እየወሰድኩኝ አደጋ ያጋጥማል በማንኛውም ሁኔታ እኔ ሴፍቲ ከመጠቀሜ በፊት ብዙ ጊዜ አደጋ እጄን ብዙ ጊዜ ተቆርጬ አውቃለሁ እንደገና ጭሱ ለምሳሌ አሁን ትክክለኛው ነው ዌልዲንግ ሺልድ ከማድረግ በፊት ጭሱ ይገባብሻል ለሊት በጣም የሚገርም ፔን አለው እንደሱ በጣም ያጋጥም ነበር ግን አሁን ከጊዜ ሂደት ሴፍቲ ራሴን በደንብ መጠበቅ ሲጀምር የሴፍቲ እቃዎችን ስለምጠቀም በተቻለ መጠን ለራሴ ከፍተኛውን ጥንቃቄ እሰጣለሁ መጀመሪያ የሰራሁትኝ እንትን ሞአንበሳ ነው የብሔራዊ ቲያትር አንበሳውን ከአንገቱ በላይ ያለውን የሰራሁትኝና በቼን የሰራሁት በብስክሌት ቼን እና በሽት ሜታል አድርጌ ነው የሰራሁት እንዳጋጣሚ ሆኖ አቶ መላኩ ፈንድቃ ባለቤት እሱ ነው የወሰደውና የመጀመሪያ ስራዬ እሱ ነው እና በጣም ጥሩ ነበር እንዳጋጣሚ ሆኖ በጣም ጥሩ ነበር በጣም ብዙ ሰዓቴን ስራ ላይ ነው ማሳልፈው የተወሰነ ጊዜ ሳገኝ ከጓደኞቼ ጋር ሄጄ ቡና ጠጣለሁ ዝናናለሁ ከነሱ ጋር ጋር ከዛ ውጪ በቤት ገባለሁ መጽሐፍ አነባለሁ ከቤተሰቦቼ ጋር የተወሰነ ጊዜ አሳልፋለሁ አሁን ይሄ ለምሳሌ እዚህ የምሰራቸው ስራዎች አሉ አይደል በጣም ትልልቅ ሳይዝ ያላቸው ስራዎች አሉ ሌሎች ደግሞ ትንንሽዬ ሳይዞች የምሰራቸው ስራዎች አሉ ለሰዎች ለስጦታ መልክ ማንንም ሰው ማቅረብ የሚችለው ማንንም ሰው ወስዶ ኦፊሱ ላይ ለሆቴልም ሊሆን ይችላል ለተለያየ ቦታ ላይ ለማድረግ የሚመቹ ትንንሽ ከሻማ ማብሪያ አንስቶ የራስጌ መብራት ሊሆን ይችላል ቴብል ላይ ኦፊስ ቴብል ላይ ሊቀመጡ የሚችሉ የተለያየ ሐሳብ ያላቸው ትንንሽ ስራዎችም አዘጋጃለሁ ለነሱም ደግሞ ሾፕ አዘጋጅቼላቸዋለሁ መሸጫ ቦታ አለኝ እዛ ወስጄ እነሱን አስቀምጣለሁ እውነቱን ለመናገር ሙድ አለው ይባላል ስራው ትንሽ መረጋጋት ይፈልጋል አንዳንዴ በቃ እኔ ያው የጧት ሰው ነኝ በጧት ነው የምነሳው ስራ በጣም በጧት ነው የምገባው እና በቃ ዛሬማ የሆነ ነገር እሰራለሁ ምናምን ብዬ መጥቼ በቃ ምንም ላይ መጣልኝ ይችላል እንደዛ እንዲ በዚህ በብርድ ለዚህ ነው እንደመጣሁት ሁሉ እስከለ ምንም በቃ ሐሳቡ ላይ መጣልኝ ይችላል እንዲ ልበይደው ስል በቃ እንትና ያረግም ማለት ነው እና ያኔ ተወጥ ነው መታረክ በቃ ወጥቼ ወይ ቡና ጠጣለሁ ምናምን አረጋለሁ ተረጋግቼ መጥቼ እሞክራለሁ ካልሆነ ደግሞ ሌላ ጀምራለሁ ወይ ሬዲዮ ሰማለሁ ወይ የሚነበብ ነገር ይዛለሁ በተቻለ መጠን መጽሐፎች ስለማስመጣ በዛ ላይ እንትና አደርጋለሁ በቃ እና ተወት ይፈልጋል ሙድ ይፈልጋል እውነት ነው እኔ አሁን ስራ ለምሳሌ አንድ አንበሳ ወይንም አንድ ንስር ስራ ስፈልግ ምንድነው ጉግል ነው ማለት ነው አናቶሚውን በተለያየ መንገድ ምናምን አጠናዋለሁ ዝም ብዬ መለከታቸዋለሁ ዳውንሎድ ያረኩ አስቀምጣቸዋለሁ በተለያየ መንገድ ነው ማያቸውና የሆነ ፖዚሽኑ ነው የሚመቸኝ ከዛ ውስጥ ማለት ነው ወይ ሙሉ ልሰራው ይችላል ወይ ፊቱን ብቻ ልሰራው ይችላል የሆነ እንቅስቃሴውን ነው ብቻ የምፈልገው ማለት ነው ንስር ለምሳሌ እንደነገርኩሽ ብዙ ጊዜ ሰርቻለሁ አይደል ንስር በጣም ብዙ ነው ማወርደው የንስርን ፒክቸር ማለት ነው እንቅስቃሴ በተለያየ እንቅስቃሴ ውስጥ ያለ ፒክቸር አወርዳለሁ አንደኛውን እንቅስቃሴ ማርጣለሁ ማለት ነው ከሐሳብ ጋር ግን አያይዘዋለሁ ብዙ ጊዜ አሳስ ያነሳ ሊሆን ይችላል የሆነ እንቅስቃሴ ወይ ፋይት ሲያረጉ ሊሆን ይችላል ከዛ ውስጥ አንዱን እንቅስቃሴ ወስጄ ነው እዛ በኋላ ለሱ ይመቸኛል የምለው ማቴሪያል አዘጋጅቼ እንደገና ወደ ተግባር ገባው ማለት ነው ዋናው ነገሩ ምንድነው ሐሳቡን የሚፈልገውን ሐሳቡን ማምጣት ነው እኔ ስኬች አሁን በጣም ጎበዝ አይደለም ስኬች ነገሩ እንዳይጠፋኝ ብቻ ነው የሚይዝበት ስኬች ሐሳቡን ይዟለው ማለት ነው ከዛ በኋላ ግን ወደ ተግባር ሳወርደው ለዛ እኔ አሁን ለምሳሌ ልክ ብዙ ጊዜ ስራ በስክራፕ ነው መሰራው አይደል ግን ያገኘሁት ሁሉ ብረት አልለጠፈም ምክንያት ቢሆንልኝ ደስ ይላል ልክ ይሄ የሰውነት ቅርጹ አብሮ የሚከተልልኝ እንደዛ አይነት ስሜት ስለምፈጠር ብዙ ግብአት እንዲኖረኝ ይፈልጋል ብዙ ማቴሪያል መጀመሪያ አንድ ነገር ለመስራት ግብአቱ ሰፊ ሲሆን አማራጭ ይኖርሻል ማለት ነው
ይችላል መርጬ የፈለኩት መርጬ ለማድረግ ግባትሽ በጣም ትንሽ ከሆነ ግን ፈጠራው በጣም ይቀጭጫል በቃ እና የምትፈልጊውን ፎርም አይመጣም ዝም ብሎ መደረት ምናምን ሊሆን ይችላል እኔ ደግሞ በተቻለ መጠን ጥርት እንዲልልኝ እፈልጋለሁ ጨርስ ምናምን ማድረግ ስለምወድ ግባት በደንብ ያስፈልገኛል እሱ ደግሞ ሲኖር ሐሳቡን በደንብ ከመሬት ላይ እንደምፈልገው አወርደዋለሁ ማለት ነው ስሜ ያሬድ ጀንበሩ ይባላል ከሄኖክ ከተውቃችን ረዘም ያለ ጊዜ ነው በ1994 ተግባርን የተገናኘነው ተግባርን ስንማር የተገናኘነው እዛ ነው ተውቃችን ከዛ ነው ጀምረው ሄኖክ ጎበዝ ተማሪ ነው ለፈጠራዎች በደንብ ራሱን አዘጋጅቶ የሚመጣ ልጅ ነውና በጣም ጎበዝ ልጅ ነው እንደዚህ ስክላፕቸሮቹን በጣም ወድለታለሁ ከዚህ ኮዳደቁ ማቴሪያሎች የሚሰራቸው ነገሮች በጣም ለየት ያሉና አርቲስቲክ ነገሮች ናቸው እነሱ ስራዎቹ በጣም ይመስጡኛል ኦኬ ልዩ ቦታ ያለው ትልቅ የጊዮርጊስ ፕሮጀክት የሰራው አለ እሱ በጣም ቆንጆ ነው ሌላ ግን እንጦጦ ላይ በተለይ በዚህ በአዲስ አበባ ማስዋ ፕሮጀክት ላይ እዛ ላይ የሰራው ስራ በጣም ቆንጆ ነው በጣም ትልቅ ስራ ሰርቷል ወደፊት እንግዲህ ከዚህ የተሻለ በቴክኖሎጂውም በእውቀቱም ከፍ ያለ ደረጃ ላይ ደርሶ ጥሩ ቦታ ላይ እንደሚደርስ እርግጠኛ ነኝ ምክንያቱም ልጁ በጣም ታታሪ ነው ጎበዝ ነው ለስራው ያለው ሞቲቬሽን በጣም ጥሩ ነው ስለዚህ ጥሩ ደረጃ ላይ ደርሶ እንዳይው ፈልጋለሁ ሄኖክ እንግዲህ ጓደኛዬ ብቻ ሳይሆን ወንድሜም ጭምር ነው ወደፊት በዚህ በስራው ተሳክቶለት በጣም ትልቅ ደረጃ ላይ ደርሶ ራሱንም ሀገርንም የሚለውጥ ስራ እንደሚሰራ ተስፋ አደርጋለሁ ይሄን እመኝለታለሁ እንግዲህ ለዚህ መድረሴ ያው በህይወቴ ውስጥ ብዙ ሰዎች ኃላፊነት ወስደዋል ብዙ ሰዎች ረድተውኛል ለመጀመሪያ ጊዜ ለምሳሌ ኤግዚቢሽን እንዳሳይ ፈንድቃ ባለቤት አቶ መላኩ በላይ በጣም ትልቅ አስተዋጽኦ አድርጎልኛል ጓደኛዬ ታምራት ስልጣን በሐሳብ ሰዓሊ ነው በሐሳብም በብዙ ነገር ረድቶኛል ቤተሰቦቼ ወንድሜ ትልቅ እርዳታ አድርገውልኛልና በጣም እነሱን ማመሰግናለሁ ጋራዥ አሁን በአሁኑ ሰዓት ደግሞ በተለይ ጋራዥ እቃዎችን እየፈለገ የሚፈልግልኝ ፍቅር አቦልኝ እሱንም በጣም አመሰግናለሁ እኔ ህልሜ እንግዲህ ትልልቅ ሐሳቦችና በሐሳብም በሳይዝም ትልልቅ ስራዎችን መስራት ፈልጋለሁ እኔ ሁሉ ጊዜ ከተማው ላይ ስዞር አሁን ደግሞ ፓርኮች እየተሰሩ ነው ሀገራችን ላይ ትልልቅ ሰፋፊ ፓርኮች አሉ ልክ ቀደም እንደነገርኩሽ ሌሎች ሀገራትን ሳይ ፓርኮቻቸው ያስቀናሉ በቅርጻ ቅርጽ የተሞሉ ናቸው በተለያየ ሐሳብ ላይ እኛ ደግሞ ሰፊ ባህል አለን ሰፊ ሀገራችንን እናስተዋውቅበት ብዙ መንገድ አለ እና እነዛን ስራዎችን ትልልቅ ሐሳብ ያላቸው ስራዎች ሰርቼ በየፓርኮቻችን ላይ ማስቀመጥ ሀገራችንንም ባህላችንንም ማስተዋወቅ የምችልበትን ስራ ሰራለሁ ብዬ በጣም እርግጠኛ ነኝ እና ወደፊት ትልልቅ ስራዎች እንደምታዩም ተስፋ አደርጋለሁ